ሄርሜላና አብርሃም በፍጹም አይጋቡም። አብርሃምና ሩታ በፍጹም አይለያዩም። ልንገራችሁ ሄርሜላ እህቷን ካስደበደበች በጃዙር ካስደበደበች በጣም የሚያሳዝን ነገር ነው እየተፈጠረ ያለው። ምክንያቱም ስለምን ብላ ነው የምታስደበድባት? ተሰራስበን ሩታን እንዳኮራናት አሁንም ነው በአካል ሄደው በር ሲደበድቡ እንደነበረ ሁላ ያው ውሻ ስላለ ግቢው ላይ ያለችበት ግቢ ውሻ ስለነበረ መግባት ፈርተው ነው። እኔ ልክ እንደ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አለንኛ እግዚአብሔር ይመስገን። ትላንትና እንግዲህ እንዳያችሁት ከባድ ሚስጥር ከባድ ነገር ልናወጣ ከማሂ ጋር እንግዲህ እንዳያችሁት የሆነ ቀበሌ የገጠር ቀበሌ ነው ከቡታጀራ ወጣ ብሎ ያለ ቀበሌ እንደሄድን አይታችኋል። እና ያው በተመልሰን መተናል። ምክንያቱም ሰውየውን ለግል ጉዳይ ወደ ከተማ እንደመጣ ነገሩን ዛሬ ተመልሳችሁን ዛሬ እንድንመጣ ለ10 ሰዓት ለቀጥረውን ነበረ። ነገር ግን የሚገርማችሁ ማን ነው ልንሄድ ኦልሬዲ ተዘጋጅተን ባለንበት ሰዓት ከባድ ነገር ነው የገጠመን። ቤተሰብ እኔ እንድታውቁት ነው። እኔ ሩታና አብርሃም ተውት። እኔ ሩታ ምን አይነት ጠላት ምን አይነት ክፉ ሰው እንዳለባት እኔ እንጃ። እኔ በጣም ከባድ የሆነ ነገር ነው። ምክንያቱም ረበስማ የሚገርማችሁ እኔ ጋር በስልክ ነው፣ ማሂ ጋር ግን በአካል ሄደው በር ሲደበድቡ እንደነበረ ሁላ ያው ውሻ ስላለ ግቢው ላይ ያለችበት ግቢ ውሻ ስለነበረ መግባት ፈርተው ነው። እኔ ልክ ያንን እንደሰማው በቃ እንዳትወጣ አስጠንቅቂያታለሁ ማሂን። ከዛ ኋላ በር ሲደበደብ ነበር በክፉኛ ማለት ነው። በጣም ለረጅም ሰዓት አለማቋረጥ በር ሲደበደብ ነበር። እንደዚሁም ያው ቴዲንም እንደዛው አንተም ተጠንቀቅ ምናምን ነገር የሚል እንትን ዛቻ ደርሶበታል። ከአብነት ጋር ሽርጉድ እያለ ነው። እሱም ይህንን መረጃ ለማውጣት እንትን እያለ ነው። እኔ ማን እንደሆነ ምን እንደሆነ ብቻ እኔ አላቅም። ይህን ያህል ክፉ ጥላቻ ክፉ ነገርን ይዘው ክፉ ሀሳብ ይዘው እንዲህ ይሄ የሰይጣናዊ ነገር እንዲሰራ ሰይጣናዊ ነገር ለመስራት እንትን እየተሯሯጡ ያሉበት ሁኔታ የሚገርም ነው። እና በተለይ ደግሞ ማን ነው እኔ አሁን አሉ ብዙ ዩቲዩበሮችም አሉ አስመሳይ ዩቲዩበሮች የሚወዱ የሚመስሉ የሚጨነቁ የሚመስሉ ስለሩታ ከጀርባ ሌላ ነገር የሚሰሩ አሉ። እነከሌ ብዬ አላችሁ። ምክንያቱም ያው እናንተ ሙሉ ሲሰሩ ሙሉ ቪዲዮአቸውን እየገባችሁ ማየት ትችላላችሁ። ማን ነው ስለሷ እውነት ስለ ሩታ እየተጨነቀ ትክክለኛ ቪዲዮ እየሰራ ያለው ትክክለኛ ትግል እያረገ ያለው ማን እንደሆነ ሁላችንም እናውቃለን። ብቻ በጣም ያሳዝናል። አሁን ሩታ ላይ እየተደረገ ያለው ነገር እኔ በፍጹም በቃ እንዲህ ነው ብዬ ማላስበው አይነት ነገር ነው የገጠመው። እኔ ባይዘይ እኔ አልፈራም። በየትኛው በስልክ አይደለም በአካልም ቢመጡ እኔ ማንንም ፈርቻ አላቅም፣ ማንንም አልፈራም ወደፊትም። ግን ምናልባት ያው ማሂ ሴት ስለሆነች ምንም ቢሆን ትንሽ ስጋ በጥንት ትወጋ ነው ምናምን የሚባለው። ምንም ቢሆን እሷ ስትነካ እኔ ያመኛል። ምክንያቱም እሷ ማለት የልጆቼ እናት ነች። መጥፎ ነገር ሲደርስባት ቅድሚያ የምጠራው ቅድሚያ መደርስላት ያው እኔ ነኝ። እና ሰናይት እንደምታውቁት ይሄም መረጃ በእርግጥ እኔም ችግር አለብኝ ቤተሰብ። ይሄም መረጃ ስለ አያቶቻቸው ያለውን መረጃ የሰጠችኝ እሷ ነች። እኔ ቤተሰብ
እንደዚህ የሰጠችኝ እሷ ነች ብዬ መናገር አልነበረብኝም። እሷን ደብድበዋታል። እንግዲህ ማን ያስደብድባት ማን ይደብድባት አናውቅም። ቤተሰብ ከባድ እንትን ማለት ነው። እንግዲህ ሄርሜላ እህቷን ካስደበደበች በእጃዙር ካስደበደበች በጣም የሚያሳዝን ነገር ነው እየተፈጠረ ያለው። ምክንያቱም ስለምን ብላ ነው የምታስደበድባት? እሷ ገንዘብ ስላላት ዛሬ እዛ ጋር ስለሆነች እህቷን በጣም ነው የሚያሳዝነው። በጣም እኔ ሁላችሁም እዛ ጋር ያላችሁ በተለይ እንደዚህ አይነት ጸያፍ ስራ አስቀያሚ ስራ ስትሰራ ዝም ማለት የለባችሁ በፍጹም። ስለምን ብላችሁ ነው ዝም የምትሉት? ነገ እኮ በራሳችሁ ላይ ምን እንደምታረግ ምን ታውቃላችሁ? እኔ ደግሞ ልንገራችሁ አይደል የመጨረሻ የፈለገችውን እኔ ላይ ምንም ማድረስ አትችልም። ቅድሚያ መረጃ ሰምታ ነው ያንንም ያስደረገችው። ሰውየው ከቤት እንዲወጣ ያስደረገችው እሷ ልትሆን ትችላለች ብዬ ነው ያሰብኩት። ምክንያቱም ሰዎቹን ገና ስናናገራቸው ምን እንደጠየቁ ስለምን አልጠየቁኝም የለም ነው ያሉ። ታያችሁ እንግዲህ እና ደግሞ እንትን ማለት የሆነ ሳቅ ነገር ነበረባቸው። የሆነ ነገር ተደብቆ ከኋላ እንደዚህ እንደሚጠየቅ የለም በል አይነት ነገር ሲባላላ የተላከው የለም በል የተባለው ሰውዬ እኮ በኮንፊደንስ ሄዶ የለም አይልም። የሆነ ፍራቻ የሆነ ነገር ይነበብበታል። እና ፋሚሊ በጣም ነው የሚያሳዝን ነገር ነው የገጠመን። እኛ አሁንም ማለት ነው ቤተሰብ የፈለገ ነገር ይፈጠር የፈለገ ነገር ይምጣ ይሄንን ታሪክ ነገ ከነገ ወዲያ ማለት ነው ነገ በእርግጠኝነት ሽማግሌውን እናገኛቸዋለን። የፈለገ ነገር ይምጣ ወይ እዛው ጋር ሰው አስቀምጠን ማለት ነው። ዛሬ ያው ባይዘ እንደዚህ አይነት ነገሩን አልናገርም። ብቻ ለማንኛውም ሙሉ መረጃውን አላ ሰውየው ቪዲዮ እንደምንቀርጽ አናሳየውም። ደብቀን በስነ ስርዓት ነው መጀመሪያ በሌላ ነገር አርገን ነው የዘመድ እንደሆነ ምናምን ለጥየቃ እንደገባን አርገን ነው እንትን ምንለው እንጂ የከሌ ምናምን ነገር ካልነው በእርግጠኝነት ክሎዝ ያደርግብናል መረጃውን። ሰውየው ስልክ የለውም። ለዚህ አትየው ስልክ የለውም። ስልክ ስለሌለው እኔ ብዙም ጥርጣሬ የለኝም። እንዲህ ተደውሎለት እንደዚህ ምናልባት እቺ የላከቻቸው አሁን ጀሌዎቿን እዛው እንዲሄዱና የሆነ ነገር እንዲያረጉ ካደረገች ነው። ሄርሜላ ከባድ ሰው ነች። እጇ ረጅም በቃ ምንም ማቆሚያ የሌላት ለተንኩል። ግን ፈጣሪ ራሱ እኮ እኔ ተንኩለኞችን እጃቸውን እንዴት ነው የሚያረዝመው? ተንኩለኞች ይሄ ሴጣናዊ ስራ የሚሰሩትን ሰዎች እጃቸውን እንዴት ነው የሚያረዝመው? ደግሞ አይቀርም ይህ ነገር በእርግጠኝነት ሁላችሁም የሩታ ደጋፊዎች በተለይ ባለፈው የቲክቶክ እንትን ላይ ጌም ጨዋታቸው ላይ የነበራችሁ በሙሉ በጣም እንደዛ ተሰባስበን ሩታን እንዳኮራናት አሁንም ነው። እናንተም ከኛ ጋር ነው። በቃ እኛ ለምንሰራው ነገር እንትን በቃ በርቱ አይዟችሁ ምናምን የሚል ነገር ኮመንት ብታረጉልን እንዲህ አይነት ደጋፊ ነገር ከመንቀፍ ይልቅ መጥፎ ነገርን የሚዋጋ ከሆነ ሰው ነው መደገፍ ነው ያለበት እንጂ መነቀፍ የለበትም። ምንም ይሁን የሆነ ነገር እኮ የዛሬ ሐሰት የሆነ ዛሬ የተበላሸ መረጃ እኮ ነገ ከነገ ወዲያ እኮ ቆይቶ ነው ጊዜውን ጠብቆ መረጃ የሚሆንበት ጊዜ ስላለ ፋሚሊ አሁንም ከመንቀፍ መደገፍ ይሻላል። ብትደግፉም ብታግዙ በቃ በርቱ። እንዲህ ነው። ቢያንስ የምታውቁትን መረጃ ካላችሁ እዚሁ ታጀራ ያላችሁ ኦዲየንሶቻችን አላችሁ፣ ቤተሰቦቻችን አላችሁ። እናንተም ያለውን መረጃ ብትሰጡን እንዲህ ነው ምናምን ነገር እኛ አሁን
ቅድም ባልኳችሁ ወይም ከዛ በፊት በዛኛው ቪዲዮ በነገርኳችሁ ሰው ብቻ ላይሆን ይችላል። እኛ እኮ ሰናይትን ሙሉ መረጃውን መጀመሪያ መረጃውን ያገኘነው ከሌላ ሰው ነው። እሷ ምናልባት እንደ ሪፈረንስ ተጠቅመናት ሊሆን ይችላል እንጂ መረጃውን ያገኘነው ከሌላ ነው። እንደ ሪፈረንስ ኦሬዲ ያው እሷ እንዳወቅን አርገን ነው የጠየቅኳትኝ አጣዋትኝ እንዳወቅኩ አርጌ በቃ መረጃውን እንዳለኝ እኔም በጣም ቤተሰቡን እንደማውቀው አርጌ ነው መረጃውን ያስወጣዋት። ያው እሷም መረጃውን ጫፍጫፉን ከነገርኳት ያቃል ማለት ነው ብላ ነው እሷም ሳታውቀው የሚሆን አውቃው መረጃውን የሰጠችኝ። ግን መቼም ነው ቤተሰብ ሄርሜላና አብርሃም በፍጹም አይጋቡም። አብርሃምና ሩታ በፍጹም አይለያዩም። ልንገራችሁ አይለያዩም መቼም ማለት ነው። ልንገራችሁ ሩታና አብርሃም መቼም አይለያዩም። በእርግጠኝነት ደግሞ ማለት ነው አሁን እኔና ማሂን ያስታረቁን ሽማግሌዎችን ደግሞ ይሄንን ስራችንን መጀመሪያ እንጨርስ፣ የያዝነውን እንጨርስ፣ መጨረሻውን እናሳያቸው። ከዛ በኋላ የምናመጣቸውም ሽማግሌዎች እኛን ያስታረቁን ሽማግሌዎች እኛን ለዚህ ያበቁን ሽማግሌዎችን በእርግጠኝነት እነሱን አስጨንቀንም ቢሆን አስገድደን ለሩታና ለአብርሃምም እነዛን ሽማግሌዎች እንልካለን። ሽማግሌዎቹን መገን ነው የምናስብላቸው። በእርግጠኝነት ሽማግሌዎቹ መገን ብለው አብርሃምና ሩታ መገን ካሉ ማንም ማይቆም ነገር ምንም ነገር የለም። ስለዚህ ፋሚሊ እኔ ዛሬ ብዙም ላወራ አይደለም፣ ማታ የተፈጠረብንን ነገር ልነግራችሁ ነው። ስለዚህ ማታ እንደዛ አይነት ነገር ተፈጥሮ ዛሬ ቀጥታ ገብተ ቪዲዮ ብንሰራ መጥፎ ጸብም ሊፈጠር ይችላል። ዛጋ እሷም ማይም ቢነኳት የሆነ ነገር ቢሉ እኔም ዝም አልልም። እኔም ደግሞ ያው ከጎረምሳ ጋር መደባደቡ እና ፋሚሊ ዛሬ ያልንበት ነገር ለዛ ነው። በእርግጠኝነት እኔ ያለው እና ሌሎችም ጀለሶች አሉ። እነሱን ጨምረን ካልሆነ ነገ በእርግጠኝነት ነው መላችሁ ሰውየውን ሽማግሌውን እናገኛቸዋለን። የምሬን ነው መላችሁ። በቃ የሄርሜላና የአብርሃም ግንኙነት ከሚስትነት ወደ እህትና ወንድም የሚቀየርበት ሪል ማለት ነው። እነሱ ጥሰው ባይዘ ቤተሰብ እህቱን ያገባ ሰው ባለመታወቅ እህቱን ያገባ ሰው እንዳለ ታውቃላችሁ አይደል? ያክስቱን ልጅ ምናምን ነገር እንደዚህ በእኛ እንትን ደግሞ ይሄ ትክክል አለ። እንትን አይጋባም። ለማንኛውም ይሄ ነገር መቆም ስላለበት ቤተሰብም ያላመነው ነገር ያልተስማማበት ነገር ስላለ ቤተሰብ አሁንም እና ቤተሰብ በእርግጠኝነት እናጋልጣለን። ብራዘሯም አለ የሩታ ብራዘር መጥቷል። ከዚህ ጋር አንዳንድ ነገሮችን እየሰሩ ነው። እሱን እንግዲህ ብቻ እንትን ነው ትክክለኛው የቱ ጋር እንዳለ ስንደርስበት ከናንተ ጋር ባይዜ እናንተም የምትጨነቁት ያህል እኮ እኛም እንጨነቃለን። እንዴ ቤተሰብ ነን እኮ ሁላችንም እዚሁ አንድ አካባቢ ነን። ሰው እንደ ግፎ ነገር አለ ከውስጣችን። ለምሳሌ አሁን ማንቸስተርና አርሰናል ምናምን እንደግፋለን አይደል? በጣም ምንበሳጭ ምንታመም ምናምን ራሳቸው የሚያጠፋሉ። ሰው ከወደደ እንደዛው ነው። ለምትካውቁት ሰው ደግሞ ብትጨነቁ ብትለምኑ የሆነ ነገር ብታግዙ ብትታገሉ ኖርማል ነው ማለት። ማገዝ፣ መረዳዳት፣ መተጋገዝ ቢኖር በቃ ለመጥፎ ነገር መታገል በእውነት መታገል ቢኖር አሪፍ ነው ላለው ፋሚሊ። እንግዲህ ነገ በዚች ሰዓት ትክክለኛውን ማንነታቸውን የሚገልጽ ቪዲዮ የአብርሃምና የሄርሜላ ነገር ያበቃል ፋሚሊ። በእርግጠኝነት ልንገራችሁ ነገ ይዘንላችሁ እንመጣለን ፋሚሊ። ሰላም ነው።